ሁላችን ልንዘው የሚገባ ነጥብ አዳኢየቱ ያዕፉ ወይስፋህ በዳዕዋ ለዲን የሚሰራ ሰው ከሰዎች እንዲህ አይነት ችግር ይገጥምበታል ከመታገሱም አልፎ ሰዎችን ይቅር ባይ መሆን አለበት ሰዎች እውነት ነን ብለው ስለሚያስቡ ነው አንተን ጥቃት የሚያደርሱብህ ዲን ታጠፋለህ ብለው ስለሚያስቡ ነው ስለዚህ ከነሱ የሚደርስብህን ጥቃት ከሶበርክ በኋላ አፉም ልትላቸው ይገባል ስለማያውቁና اللهم اغفر لقومي فانهم لا يعلم رب ጌታዬ ህዝቦችን ይቅር በላቸው እነሱ ስለማያውቁና ማለት መቻል አለበት ነብያችን ሰለላሁ ዐለይሂ ወሰለም የቁረይሽ መሳፍንቶች የቁረይሽ ህዝብ አገር አስለቅቀዋቸው የተወለዱባትን አገር ቤት ንብረት አስለቅቀው አሰደዷቸው ብዙ ሰሃቦችንም ገደሉባቸው ከ10 አመት በኋላ አላህ Subhanahu Wa Ta'ala ለሳቸው ድል ሰጠና ኢና ፈተህና ለከ ፈትሐን ሙቢና መካን ከፍተው ገቡ ነብዩ ሰለላሁ ዐለይሂ ወሰለም ከፍተው ሲገቡ የቁረይሽ ዋና የጦር አበጋዞች የነብዩ ሰለላሁ ዐለይሂ ወሰለም ፍርድ ለመጠባበቅ ከካዕባ ጥግ ቆመዋል ምን ይወስኑባቸው ይሆን እንደዚህ አሰቃየን የበደልነው ሰው ነው ምን ይፈርድብን ይያሉ ካዕባ ጥግ ቆመዋል ነብዩ ሰለላሁ ዐለይሂ ወሰለም አንገታቸውን ደፍተው ወደ መካ ገቡ ድል አድርገው ሲገቡ ለፍርድ እየተጠባበቁ ህዝቡ በሰራዊት ተከበው ቆመዋል ነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው ما تظنون اني فاعل بكم እኔ በእናንተ ላይ ምን መፈጸምባችሁ ይመስላችኋል አሉ ቁረይሾችም አንጀትን ለመብላት ምን አሉ قالوا خيرا اخ كريم وابن اخ كريم ጥሩን እንጂ ምን ትፈርድብናለህ ደግ ወንድማችን የደግ ወንድማችን ልጅ አይደለ ካንተ ኸይር እንጂ ምን ትፈርድብናሉ ዛሬ ደግነታቸውን አወቁ ነብያችን ሰለላሁ ዐለይሂ ወሰለም ሁሉን ነገር ረሱና ምን አሉ فقال لا تثريب عليكم اليوم يغفر الله لكم እናንተ ላይ ዛሬ ወቀሳ የለባችሁም አላህ ወንጀላችሁን ይማራችሁ اذهبوا فانتم الطلقاء هدوا እናንተ ነፃ ናችሁ ለአላህ ሁር ተብላችኋል ሄዱ ያን ያሰቃያቸውን ህዝብ ለቀቁት ነብዩ ሰለላሁ ዐለይሂ ወሰለም እንዴት አይነት አስተማሪ አዛኝ ነብይ ነበሩ ሰለላሁ ወሰለም አለይከ አላህ ያ ረሱላህ ስለዚህ ዳዒያ አፉ ይቅር ባይ መሆን አለበት በዳዕዋ ላይ ሰው ችግር ያደርስብሃል ይመቀኛል ያሰቃያል አፉ ልትለው ይገባል ለአላህ ስትል سلطان العلماء يا علماء لك منبر اميلواتشون وانا بالسلطان اميلواتشون عز بن عبد السلام طلاق عالم بن ملكت لقي اذى على يدي اشرف موسى مالقي كباد مكر اشرف موسى بميبال ياغراچو استداداري كباد بلا وردوباچو نبر كغزواچو لنقفاتو نو اسقايቷቸው ነበር عز بن عبد السلام صبروا كزام الله بلوت بصبراچو ينسو አንበረከኩት የሳቸው ተከታይ ሆነ በሳቸው ፈትዋ መስራት ጀመረ የሳቸውን ዳዕዋ አዳማጭ ሆነ ከዛም ወለማ مرض اشرف قال يا عز اشرفም እንደታመመ ለعز بن عبد السلام ለዓሊሙ ምን አላቸው አንተ عز ሆይ اجعلني في حل وادعوا لي አንተ عز ሆይ ፍታኝ اجعلني في حل عفو ይቅር በለኝ وادعوا لي دعاء ማድርግልኝ አላቸው فقال الشيخ عز بن عبد السلام منالو أما محاللتك أنت يكر مالت مفتات ما يكر مالت ما فإني كل ليلة أحالل الخلق أن يكون لي ماتا فطرانا عفولا له فتالو وأبيت وليس عندي لأحد مظلمة ستنيا فراشة قاس الجناي يمان نمسو بدل سينور بينه يامان ينورال يسدبن ينورال عفو بيونو متنيا وأرى أن يكون أجري على الله لا على عباد الله عملا بقول الله ينما درقوا كالنس عاجر كموست كالله يشالين النبي سلام منه بزيها الله سبحانه وتعالى قرآن تكبر سلام سرانوار الله من إلال فمن عفا وأصلح فأجره على الله عفو يالي يكري على سو عجروا ما انقانوا الله سبحانه وتعالى أنت سو كما سو كبدله يوم القيامة الله سبحانه وتعالى حسابهن كسو حسنات يقرس يسطحل ነገር ግን አለ አላህ Subhanahu Wa Ta'ala ቁርአን ላይ فمن عفا عفو ያለ ግን ዱንያኔ واصلح ያስተካከለ فاجره على الله الله ዘንድ አጅሩን ያገኛል ስላለኝ አላህ በቁርአኑ ቃል ስለገባልኝ ከሰው ልጆች እኔ አጅር የነሱን ሐሰን አልፈልግም የአላህ አጅር ይበልጥብኛል ብዬ ሁሌ ማታ ስተኛ ህዝቡና አፉ ነው ምለዋል ይበድለኝ
ዳዕያ ዓሊም እንዲህ አይነት ልብ ነው ያለው አፉ የበደለን ሁላ አንድ ሻዒር ስለሳቸው ሲገጥም ምን አለ صفوح عن الإجرام حتى كأنه من العفو لم يعرف من الناس وشرما ልባቸው ጥርት ያለ ምንም ከልባቸው ጥራት የተነሳ የሰው የበደላቸው ጠላት ያላቸው እንኳን አይመስሉም የሰው መጥፎ የሚያውቁ አይመስልም ልባቸው ንጹህ ነው ይላል ገጣሚው እና ዳዕያ አፉ ይቅር ባይ መሆን አለበት በዳዕዋው ላይ እንቅፋት ይገጥመዋል ሰዎች ችግር መከራ ያደርሱበታል ይቅር ባይ መሆን አለበት ዳዕያ ኢማም ኢብኑ ተይሚያ ሸይኽ الاسلامን የተመለከትን እንደሆን ይህ ዓሊም በዘመናቸው ትልቅ የዳዕዋ ውጣውረድ ያሳለፉ ናቸው ብዙ መከራ ከህዝቡ ደርሶባቸዋል ሶበሩ ከዚህም አልፈው አፉ ባይ ነበሩ ይቅር ባይ ነበሩ اللهم اغفر لقوم ሚሉ ነበሩ አንዱ ታላቅ ደረሳቸው ስለሳቸው ትልቅነት ምጥቀት የአኽላቅ ምጥቀት ሲናገር ምን ይላል يقول وددت اني لاصحابي مثله لاعدائه وخصومه والله አለ እኔ ኢብኑ ተይሚያ ለጠላቶችና ለሱ ተከራካሪዎች እንደሚሆነው ለወዳጆች መሆን ፈልጋለሁ እኔ ለወዳጆች ያለኝ ውዴታ አቀራረብ ኢብኑ ተይሚያ ለጠላቶቹ ካለው ጋር እንኳን ይወዳደር እንደሱ በሆንኩ እንኳን በየመኛለሁ والله ما رأيته يدعو على أحد من خصومه بالله يهونبኝ ለጠላቶቹ ለሱ ተከራካሪዎች ባንዱም ላይ ዱዓ ሲያደርጋለ አይቻላከም በል يدعو لهم በል ዱዓ ያደርግላቸው ለነሱ ጌታዬ ምራቸው ጌታዬ እውነቱን አሳውቃቸው እንጂ አጥፋቸው ሚል ዱዓ አፉ ወጥቶ ታያቀም ይላል جئت يوما مبشرا بموت أكبر أعدائي عندي لسو كبار طلعت بهونو موت لابسرو ወደ ኢብኑ ተይሚያ መጣው ይላል ይህ ሰው ልክ ሳበስረው ከሊኩ ሞት ያሚያስቀይ ማንገላታ ስለው فقال فنحرني كلكلኝ واسترجع إنا لله وإنا إليه راجعون وحوكل لا حول ولا قوة إلا بالله دنقت موت بيبلو وذهب إلى أهلي فأزاهم كزام ود مواج بيتسبوች ደና ተእዚያ ደረሳቸው ምን አላቸው فقال لهم إني مكان أبيكم فاسألوني ما شئتم እኔ በአባታችሁ እግር ስር ነኝ የፈለጋችሁትን ጠይቁኝ ንሰዎች ያቃሉ ከአባታቸው ጋር ጠበኛ ነገረኛ መሆኑ ኢብኑ ተይሚያ ያን ሁሉ አፉ አሉ ለአላህ ዲን ሲል ነበር ያንም እኮ ሐቅ ላይ ነው ብሎ ነበር ሲታገላቸው ነበር ሲሞት የሱ ቤተሰብ ተንከባካቢ ነኝ አሉ አፉ ከማለት አልፎ ዳዕያ እንዲህ አይነት ልብ ሊኖር ይገባል اما نحن عافانا الله يزنلنኛ አንድ ሰው በዳዕዋ ይخلፈን እንደሆን በመንገዳችን ላይ እንቅፋት የሆነብን እንደሆን አላህ አንሳው ነው ምን ላ እንዲህ አይደለም ዳዕያ አፉ ይቅር ባይ አፉ ባይ ነው ዳዕያ ኢንሻአላህ ومن منهج الدعوه بدعوه ጉዟችን ላይ በዳዕዋ ጎዳናችን ላይ ልንከተለው የሚገባ ዋነኛ ነጥብ ከረሳናቸው ነጥቦች ውስጥ በጀማዓ መስራት الله سبحانه وتعالى بجماعة እንድንሰራ ነው የሚያዘን በዳዕዋ ጉዞ ላይ አጋዥ ያስፈልጋል ከጎነ እኛ አንተው ነብይ الله موسى عليه السلام አላህን ያነጋገሩት ዑሉል ዐዝም ውስጥ የገቡት ታላቁ ነብይ الله سبحانه وتعالى ወደ ፍርዓውን ሲልካቸው ወንድም ያስፈልገኛል አብሮኝ የሚሰራ ያስፈልገኛል ብለው ጠየቁ ምን አሉ ወجعل لي وزيرا من اهلي ጌታዬ አጋዥ ጓደኛ ከቤተሰብ ያደርግልኝ ሃሩን اخي ወንድሜን ሃሩንን ነው መለህ اشتت به ازري ኃይሌን በሷ አጠናክረኝ واشركه في امري وحيون ما ابرح ጋራን ይላ የምትልከኝ ነሪሳላውን كي نسبحك كثيرا ونذكرك كثيرا ለምንድነው ወንድም ህብረት የሚያስፈልገው አንተን በህብረት እንድናወሳህ አንተን በብዛት እንድናጠራህ ጌታዬ ጓደኛ አጋሽ ስጠይ الله سبحانه وتعالى ሌላው ምዕራፍ ላይ ስለዚህ ነጥብ ሲናገር ምን ይላል سنشد عدودك باخيك ጡንቻህን አንተ ሙሳ በወንድምህ እናበረታለን ይለዋል ወንድም አጋሽ ነው ለዳዕዋ በህብረት በጀማዓ መስራት አለበት الله سبحانه وتعالى ቁርአን ላይ ሌላ ቦታ ላይ ምንድነው የሚለን يقول الله تعالى
وتعاونوا على البر والتقوى بخير نجر لي تجاكزوا ولا تعاونوا على الإثم والعدوان بمعمز لي بأمز لي بونجل لي أتتبابروا إلى خير نجر لي جن تبابرات جسر تجاكزوا إلى النار الله سبحانه وتعالى إن ماس ورك تيم ورك يسفل لجنا بهبرة مسرات የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስን የሚያገላብጥ እንደሆን ይሁን አስተምሮ ሲያጠናክርና ያገኛለን يقول عليه الصلاه والسلام ነቢያችን ምን ይላሉ المسلم للمسلم كالبنيان المرصوص አንድ ሙስሊም ለሌላ ሙስሊም እኮ ልክ እንዳንድ ግንብ እንደተገነባ ነው يشد بعضه بعضا አንደኛውን ያጠነክረዋል ሙስሊም የሌላው ሙስሊም የጀርባ አጥንት ነው ያጠናክረዋል ነቢያችን ሰለላሁ ዐለይሂ ወሰለም ምን በሌላ ሐዲስ ምን ይላሉ የዱላሂ መዐል ጀማዓ ይላሉ የአላህ እጅ አለው የአላህ እርዳታ ያለው ጀማዓ ውስጥ ነው ወመን ሸዘ ፊና ዳር ያለ ዳር ወደ እሳት ነው አሁን በአገራችን ትገረማለ የኸዋሪጅ አቋም እየታየ ነው መስጂድ ለብቻ ተገንጥሎ የሚሰገድበት ዘመን ደርሰናል ይህ የኢስላም አካል አይደለም ሙስሊም ከጀማዓ ጋር ህዝብ ጋር ነው የሚሄደው ኢማሙ ሽርክ ሊሰራ ይችላል ኢማሙ መጥፎ ነገር ሊሰራ ይችላል ውስጥ ገብተን የምታስተምረው መስጊድ ተገንጥሎ መውጣት በእስልምና ታሪክ የለም ኸዋሪጆች ብቻ ነው ይሄን ያረጉት በሰይድና አሊ ላይ አምጽ የወጡት ብቻ ነው ሙእሚን ከጀማዓ ጋር ነው የሚሰራው ህዝብ ጋር ነው የሚሰራው ስተት ሽርክ ቢድዓ ሊኖር ይችላል ገብታ አባብላ አስተዋቸው መገንጠል የኢስላም አካል አይደለም ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሲያሳስቡ ምን ይላሉ አለይከ ቢጀማዓት المسلمين وامامهم አደራህን በሙስሊሞች ስብስብ ላይ አብረ ህዝቡ ጋር ሆን በኢማማቸው በመሪያቸው ስር ሆን ከዛ ተገንጥላ ትውጣ ይላሉ ነቢያችን ጀማዓ መሰብሰብን ሲያጠናክሩን ሲያነሳሱ ምን ይላሉ አልጀማዓቱ በረካ መሰባሰብ ጀማዓ በረካ አለው ተገንጥለ የምትሰራው ነገር ዋጋ የለውም ብቻህን የምትፈጥረው ሐሳብ ህይወት የለውም ጀማዓ ያስፈልጋል ሌላም ሐዲሳቸው ላይ ረስ ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ አልጀማዓቱ ረህማ ጀማዓ ረህመት ነው ወልፍርቀቱ ዓዛብ መለያየት መበታተን ቅጣት ነው ይላሉ ስለዚህ ጀማዓ መጠበቅ አለብን ተገንጥሎ መስገድ የሚባል የኢስላም አካል አይደለም በዳዕዋ ጉዟችን ላይ አንድ ላይ መሆን አለብን ተባብረን ህዝቡ ጋር መስራት አለብን ኢንሻአላህ አላህም Subhanahu Wa Ta'ala መጀመሪያ ላይ ባነሳነው አያት ላይ የብዙ ዳዒ ከሱ ዘንድ ተወዳጅ የሆነ ዳዒ ስነ ምግባር ሲናገር ምንድነው ያለ ወመን አህሰኑ ቀውለን ንግግሩ ከዚህ በላይ የሚያምር ሰው ማን አለ ሚመን ዳዓ ኢላላህ ወደ አላህ ከተጣራ ሰው በላይ ወአሚለ ሷሊሃን መልካምንም ከሰራ ወቃለ ብሎም ካለ ኢነኒ ሚነል ሙስሊሚን يعني ሚን بعد يعني እኔ ከሙስሊሞችም አካል ነኝ ካለ በላይ ንግግሩ ድምጹ የሚያምር ማን አለ ይላል እኔ ከማን ነኝ ከሙስሊሞች ነኝ ገንጠል ማለት የኢስላም አካል አይደለም ስለዚህ በዳዕዋ ጎዳናችን ላይ ቲምወርክ ተባብረን መስራት አለብን ኺላፍ ያስወግድን ባንድ ላይ መስራት ዓለምን ኢንሻአላህ በአላህ ኑር እንመራዋለን የዓለምን ህዝብ ወደ ኢስላም እንመራዋለን ኢንሻአላህ ተዓላ በዳዕዋ መንሃጃችን ላይ ውጤታማን ሆንድስ ዘንድ የልብ መክፈቻ ቁልፎችን ማወቅ አለብን መረዳት አለብን አንደኛው ዑለሞች ከሚያስቀምጧቸው ነጥቦችን በየተራና ያለን አንደኛው አንተ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል ተግባባን ነቢያችን ሰለላሁ ዐለይሂ ወሰለም ነብዩ ነው ተልከው ዳዕዋ ከማድረጋቸው በፊት ህዝቡ በስም ነው የሚያቃቸው ሙሐመዱል አሚን ታማኙ ሙሐመድ በሚባል ስም ነበር የሚታወቁት ከዛም ዳዕዋቸውን ይዘው ሲመጡ አለላከል የተወሰኑን ህዝብ እንኳን ልብ መሸመት ቻሉ አንተና ነሳ ምን ተታወቀው በጥሩ ስነ ምግባር አይደለም ሐቅን እውነት እንኳን ይዘመተን ለህዝቡ ብንሰጠው ሊሰማ ፍቃደኛ አይደለም አስለም በጥሩ ስነ ምግባር አይሰጥ አንተና አቀህማ ካንተ ጥሩ ነገር ይወጣል ብሎ ያስብም ነቢያችን ሰለላሁ ዐለይሂ ወሰለም ገና ለግላጋ ወጣት ይያሉ አንድ ክስተት ተከሰተ የቁረይሽ ሁለት ጎሳዎች ያው ከአባና ፍርሰው ከሰሩ በኋላ ጎሳዎቹ ተጣሉ የተጣሉበት ባንድ ነገር ላይ ነው ሀጀር አልአስወድን ከአባን ከገነቡ በኋላ ከሰማይ የወረደውን ድንጋይ ለማስቀመጥ ይሄን የማስቀመጥ ክብር ለማዝ ጎሳዎች ተጣሉ እኛንም እናስቀመጥ ትልቅ ግጭት ሊነሳ ሲል ከመሃላቸው ያሉ ሽማግሌዎች አንድ ሐሳብ አቀረቡ በዚህ በር የሚገባሉ ከፊት ለፊት ከካባ ጥግ ያለውን በር ጠቁመው በዚህ በር የሚገባ ፍርድ ይስጠን በሱ በፈረደው ፍርድ እንስማማሉ ሁሉም በዚህ ሐሳብ ተስማሙ ከዛም ወደዛ በር በዛ በር የሚወጣውን ሰው
አይናቸውን ተክለው ይከታተሉታል ሻኺሰቱን አብሳርሁም ትክ እያሉ ወደዛ በር ሲመለከቱ ማን መጡ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ቁረይሽ ህዝቦች ሲመለከቷቸው هذا الامين رضينا بحكمه ይማ ታማኙ መሐመድ አይደል በሱ ፍርድማ ወደናል ተስማምተናል አሉ ነቢያችን ሰለላሁ ዐለይሂ ወሰለም መጡ ምንድነው ችግራችሁ ይሄን ለማስቀመጥ እኔ ነኝ በዚህ ነው የተጋጨን አንድ በለን አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ያንዳቸውን ፎጣ ተቀበሉና ዘርገው አሉት አነጠፈው ሀጀር አልአስወድ ላይ ያስቀምጡታል አስቀመጡት አራቱን ጎሳ በአራት ጫፍ አሳዙት ከዛም አንሷሉ አነሱ ነብዩ ወስደው ቁጭ አደረጉት አስታረቋቸው አሚን ነበሩ አይ ተመልከት በራሳቸው ላይ እኮ የዳኝነትን ውሳኔ የሚሰጧቸው ትልቅ ሰው ነበሩ በጥሩ ስነ ምግባር ነበር የሚያውቋቸው መሐመድ አይዋሽም ይሉ ነበር ይህን ስነ ምግባር ካሳዩ በኋላ ዳዕዋ ይዘው ሲወጡ ሰው ሊቀበላቸው በጣም አንገራግሯቸዋል በስንት ችግርና መከራ ነው ረሱል ሰለላሁ ዐለይሂ ወሰለም አብዛኛውን ህዝብ በስራቸው የከተቱት እኔና አንተሳ ረሱል በዚህ ስነ ምግባር ታቀው ሁሉን ባንዴ ማስለም ካልቻሉ ሁሉን ባንዴ እምነቱ ስር ማረክ ካልቻሉ እኔና አንተስ በመጥፎ ስነ ምግባር ነው ህዝቡ የሚያቀን ስለዚህ ዳዕዋ ከማድረጋችን በፊት ህዝቡ በጥሩ ስነ ምግባር ሊያቀን ይገባል ከዛ ዳዕዋ ስታደርግለት እንዲህ ከሱ አፍ እውነት እንጂ ውሸት አይወጣም እሚልህ መሆን አለበት የነብዩላህ ሷሊህን ታሪክን ብንመለከት የثمود ህዝቦች ምን ይሏቸዋል قالوا يا صالح انت صالح قد كنت فينا مرجوا قبل هذا ይሄን አላህን ብቻ ተገዙት ካላው ጭምታሻርኩትን ተው ከማለት በፊት ከኛ ዘንድ ተስፋ የሚጣልብ ሰው ነበርክ ይጣውታችንን ይዞ ተንከባክቦ እሱ ነው ያገረመር ይሆናል ምንል ሰው አተንሃና አን نعبد ما يعبد اباؤنا አባቶቻችን ቅድማያቶቻችን የሚገዙትን አምልኮ ተከለከለናል እንዴት ተስፋ የሚጣልብ ነበር ከየን ከማለት በፊት ይሏቸው ነበር አያችሁ ነብዩላህ ሷሊህ በማህበረሰቡ ዘንድ ጥሩ ስነ ምግባር ነበራቸው ጥሩ ተቀባይነት ነበራቸው ለወደፊት አይናቸውን የሚያሳርፉበት ሰው ነበሩ ዳዕዋ ከማድረጋቸው በፊት እና እኛም እንደ ዳዒ ወደ እስላም የሚጣራ ሰው ለህዝቡ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል ያኔ እውነተኛ ጥሪ ስትነሳ እሱንማ አላህ ውሸት አያናግረውም እሱንማ አላህ ወደ ጥመት አይመራውም እንቀበለው ተባላለ ስለዚህ በጥሩ ስነ ምግባራችን መታወቅ ይኖርብናል ሌላ